እንኳን ደስ አላችሁ ጋይስ፣ እንኳን ደስ አላችሁ። እንኳን ደስ አላችሁ ጨረቃ ፋሚሊ፣ እንኳን ደስ አላችሁ። ሀይሚዬ ተይዛለች። ሀይሚዬ ልታመልጥ ስትል ተይዛለች። ሊመለጥ ሊጠፋ ሊኬድ ኧረ ተባለ እንዴ! ትላንትና ማታ ነው በረራዋ ምናምን እያላችሁ ብዙዎቻችሁ ስትጨነቁ ነበር። በቃ ሄዳለች ምናምን ምናምን። እኔ ግን ቀን እንዳልሄደች እርግጠኛ ነበርኩኝ፣ እውነት ለመናገር ማለት ነው። በቃ አትሄድም በጭራሽ ሀይሚ እንደማትሄድ አውቃለሁ። በቃ አትሄድም፣ የትም አትሄድም ብዬ ነበር እና እግዚአብሔር ይመስገን። እንግዲህ ዛሬ በነገራችን ላይ እንኳን ደስ አላችሁ ልል ነው የመጣሁት እንጂ ረጅም ቪዲዮ መስራት ወይም ማውራት አልችልም። ምክንያቱም እንደምሰሙት አንደኛ በጣም ድምጽ እየገባብኝ ነው። ግን እንኳን ደስ አላችሁ የተንጨነቃችሁ ምናምን። እንግዲህ ያው ትላንትና ሀይሚዬ ልሄድ ነው ብላ በረራዬ ነው ብላ ልበራለሁ ብላ ነበረ። እንግዲህ ከሀገር ልወጣ ነው፣ የመጨረሻ ቪዲዮ ነው፣ ከዚህ በኋላ አልመጣም ብላ ነበረ። ይኸው መጣችልን፣ እንደ ፀሐይ እያበራሽ ደግሞ ምርባታል። ዛሬ በጣም አምሮባታል እና ይሄው ዛሬ መታልናለች። እግዚአብሔር ይመስገን። እንግዲህ ያው ብሩኬም በጣም ጠፍተህ ነበር፣ በጣም ተናፍቀህ ነበር። እንኳን ደህና መጣ። መምጣትህ በጣም ነው ደስ ያለኝ እውነት ለመናገር። ምክንያቱም በጠና ታሟል ምናምን እየተባለ እየተወራ ነበር። በጣም ከባድ ህመም ላይ ነው ያለው፣ ችግር ላይ ነው ምናምን እየተባለ ነበር እና እንኳንም በሰላም መጣ። እንዳየው ከሆነ ደህና ነህ፣ ንቅት ብለሃል። ግን ያው አለ አይደል አንዳንድ ጊዜ ውስጣችን ጥሩ ሁኔታ ላይ ሳይሆን ሲቀር ያው ማረፍ ግድ ነው። ራስን ማዳመጥ ጥሩ ነውና ራሴን ላዳምጠው ብዬ ነው የጠፋሁት ብሏል። ያው ትንሽ ደብሮኛል። በእርግጥ ግን ያው ራሴ ማዳመጥ አለብኝ። ከቤት ስፖርት ቤት ከስፖርት ወደ ቤት ነበረ የከረምኩት ብሏል እና ያው ማረፍ ስላለብኝ ነው፣ እረፍት አስፈልጎኝ ነው ብሏል። እንኳንም ማረፍክ እና እንግዲህ ሀይሚዬን ዛሬ በረራዋ ሲያልፍ ነው መመልሳት፣ የሆነ ቦታ ወስዳታለሁ ብሎ እንግዲህ ከቤት ብድግ አርግተው ተሸክም ሽክም መሲል ግን በጣም ትቀላለች። በጣም ቀለል ነው የምትልህ። እንዴት እንደሚሸከመው እንዴት አድርጎ እንደተጠገረራት እኮ በቃ ሽክም ማለት ታውቃላችሁና፣ ለማንኛውም እንደው ደስ ብሎኛል የእውነት ሀይሚዬ በድጋሚ ስለመጣሽ ስላልሄድሽም ደስ ብሎኛል። ግን ደግሞ ያው ነገ የሚፈጠረውን ደግሞ ፈጣሪ ነው የሚያውቀው። እሱ የዛሬውን በረራዋን እንግዲህ እንደማይካሄድ ብሩኬ ያው ነግሮናል ማለት ነው። ደግሞ ለምን አስቀረህ ብላ ጸብ እንዳይፈጠር ፈጣሪ እሱ ይርዳን። ሌላ ምን ይባላል?